በጣም አመሰግናለሁ ዲያቆን ማንያዘዋል አበበ ከጥምረት ለቤተ ክርስቲያን በዛሬው ዕለት የሰማነውን መነሻ በማድረግ ነው የጋበዝኩት። እንግዲህ በዛሬው ዕለት የመንግስት ኮሙኒኬሽን ጽህፈት ቤት 3 አባቶች እገዳው ተነስቶላቸው ወደ ሀገር ቤት እንዲገቡ መፈቀዱን የሚገልጽ መግለጫ አውጥቷልና እሱ መግለጫ መነሻ በማድረግ አንዳንድ ሐሳቦችን እንለዋወጣለን። እንግዲህ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በመንግስት ክልከላ እንደተደረገባቸው ይታወቃል። ብፁዕ አቡነ ጴጥሮስ ከቦሌ አውሮፕላን ማረፊያ ሲደርሱ ነው ወደ አሜሪካ እንዲመለሱ የተደረገው። ሌሎቹ ደግሞ ከአትላንታ አውሮፕላን ማረፊያ አውሮፕላን ውስጥ እንዳይገቡ ገደብ ወይም ክልከላ ተደርጎባቸው ቀርተዋል። ዛሬ መፈቀዱን ሰምተናል። ምንድነው የመፈቀዱና አጠቃላይ ሁኔታው ከምን የተነሳ ነው ይላሉ ዲያቆን ማንያዘዋል? ክርስቶስ ተንሥአ እሙታን እንኳን ለብርሃነ ትንሣኤው አደረሰህ። ለሰሚዎች ሁላችሁም እንኳን ለብርሃነ ትንሣኤው አደረሳችሁ። እንግዲህ ብዙ ነገር ይኖረዋል። መቼም ያው የሚሰራው እንደ አቅማቸው ፖለቲከኞች ነን በሚሉ ፖለቲካውን በቅጡ ተረድተውታል ባንልም ለተንኮል ግን በማያንሱ ሰዎች እንደመሆኑ መጠን ብዙ አይነት ትርጉም ሊሰጠው የሚችል ነው በእኔ እይታ። ግን በዋነኝነት የተወሰኑ ነጥቦችን ልናነሳ እንችላለን። አንደኛው ከዚህ በኋላ እነኚህ አባቶች ለሌላው ማስፈራሪያ፣ ማስጠንቀቂያ እገሌን ያየ ተቀጣ የሚባሉ ናቸው እንጂ ምንም አገር ውስጥ ገብቶ የሚሰሩት ጥቅምም የለም፣ ምንም ፋይዳ አይኖራቸውም። ከዚህ በኋላ እንደ ልባቸውን ሞልተው ያመኑበትን ሲኖዶስ ስብሰባ ላይ ለመናገር የሚችሉበት አቅምም አይኖራቸውም። ካለም ደግሞ ያው ሁልጊዜ ያው ያለፈውን አስታውስ የሚል ማስፈራሪያ ከኋላቸው የተለመደ ነው። ያው ይቺ ካድሬ ካርድ ቀይ ካርድ እያሳዩ በየጳጳሳቱ ቤት እየዞሩ ማስፈራራት እንግዲህ ላለፉት 30 ምናምን ዓመት አሁንም የቀጠለ ነው። ያኔ በአካል አውቀዋለሁ፣ አሁን ደግሞ በምሰማው እንደዛ ነው የቀጠለው። ስለዚህ አንዱ ይሄ ነው የሚሆነው። ሁለተኛው ሌሎችንም የገሌጣ ነው የሚደርስህ አርፈ ተቀመጥ የሚል ሌሎቹንም ያው እዛው እያዩአቸው እነሱን ወይ ደግሞ ነገ ምን ይሄ ጣይ ድረሰኝ እያሉ ሸማቀው በርክበ ካህናት እንግዲህ ግንቦት 6 ማለት ነው በኢትዮጵያ አቆጣጠር ግንቦት 6 በዚህ በፈረንጆቹ ሜይ 14 ነው እንግዲህ ርክበ ካህናት ጉባኤ የሚካሄደው። እንግዲህ ዛሬ ያለንበትን ቀን ስትቀንሰው 10 ምናምን ቀን ነው ያለው። በዚህ 10 ምናምን ቀን ውስጥ እየተሰራ ያለ ስራ አለ። ምክንያቱም ብፁዕ አቡነ ጴጥሮስ ያው እንደወጡ ነው የቀሩት። አሁንም ተመልሰው ሲኖዶስ ጽህፈት ቤት ገብተው የሚሰሩት ስራ የለም። ለማስረከብ ብቻ ነው የሚሄዱት ማለት ነው። አዲስ ለሚመረጠው ለማስረከብ ነው። ሌሎችም ያው ስብሰባ ላይ ተገኝተዋል ለመባል ነው። ይሄዳሉ አይሄዱም እሱን እርግጠኛ አይደለሁም። እንግዲህ አሁን እንዲህ ነው ብዬ መናገር አልችልም። ይሄንን አምነው ተቀብለው እንደው እግዚአብሔር ጸሎታችንን ሰማን በሚል ጉጉት የማይሄዱ መሆናቸውን ጊዜ ተረጉመዋል። ግን አይሄዱም የሚል ግምት የለኝም። ምናልባት ዲያቆን ማንያዘዋል አንከር ሚዲያ ከነዚህ አባቶች አካባቢ ያገኘው መረጃ እንደሚያመለክተው አባቶቹ ወደ የተደረገውን የመንግስት ውሳኔ ተከትሎ ወደ አገር ቤት ለመሄድ ውሳኔ ላይ መድረሳቸውን ሰምተናል። ስለዚህ መሄዳቸው የሚጠበቅ ነው። ምናልባት የተለየ ለውጥ በሚቀጥሉት ቀናት ውስጥ ከሌለ በስተቀር እንግዲህ ሁኔታው የተከሰተውን ወደ ኋላ መለስ ብሎ ማየቱ የበለጠ ጠቃሚ ነው። አብይ አህመድ ቤተክርስቲያኒቱን ለመቆጣጠር በቅርቡም በጅማ በተካሄደው የኦህዴድና የብልጽግና ነባር አመራሮችና አዳዲስ አመራሮች ባደረጉት ስብሰባ ላይ ቤተክርስቲያኒቱን ገና ተቆጣጥረን አልጨረስንም፣ በምንፈልገው መጠን በእጃችን አልገባችም፣ የሚቀሩ ስራዎች አሉ፣ እሱን መስራት አለብን፣ መቆጣጠር አለብን የሚል ውሳኔ አስተላልፈዋል። ከዚህ ቀደም ያደረጉትን እናስታውሳለን። ቤተክርስቲያኒቱን በብሔር ጳጳስ የመሾም በጣም ከቤተክርስቲያኒቱ አሰራርና ህግጋት ውጪ የሆነ ነገር ተደርጓል። ሰሞኑንም የምናየው አንዳንድ ነገሮች የዛ ነጸብራቅ ውጤት ናቸው። ያንን በመቃወም የተደረገ የህዝብ ንቅናቄ አለ፣ የምዕመናን ንቅናቄ አለ። እኚህን አባቶችንም እንደዚሁ መንግስት ለእንቅፋት ናቸው በሚልም ወደ ሀገር ቤት ተመልሰው እንዳይገቡ አድርጓቸዋል። አሁን ዛሬ በወጣው የመንግስት ኮሙኒኬሽን መግለጫ መሰረት መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው በሚል ርዕስ ነው እነዚህን 3 አባቶች ወደ ሀገር ቤት እንዲገቡ ፍቃድ የሰጠው። እንግዲህ በፍቃዱ መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ላይ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጻል ይላል። በመጨረሻ ማሳረጊያ አረፍተ ነገሩ ላይ ምን ማለት ይቻላል? አባቶቹ መሄዳቸው አይቀርም፣ ግን ለምን ሄዳሉ የሚለው በጊዜ ሂደት የሚወሰን ይሆናል። ግን ለምንድን ነው መንግስት እዚህ ሰዓት ላይ ይህንን እዚህ ውሳኔ ላይ ደረሰው? ነገርኩህ። አንዱ እንግዲህ አሁን እያዘጋጀ ያለው አካል አለ።
አለ። ምክንያቱም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ አስኪያጅነት እና የሲኖዶስ ጸሐፊነት ቦታ በየ3 ዓመቱ ነው አዲስ ምርጫና ሹመት የሚካሄደው። ስለዚህ የአሁኑ ርክበ ካህናት ላይ ሁለቱም ተሿሚዎች የአገልግሎት ዘመናቸውን ጨርሰዋል። አዲስ ስመት ነው የሚኖረው፣ አዲስ ሹም አዲስ አባት ነው የሚመደበው። ስለዚህ በዚህ ቦታ ላይ ለሚኖረው ሂደት ማስፈራሪያ ይፈልጋል። ቅድም ያልኩ ነው አንዱ በቃ እንዴ ወጥቼስ ብቀር። ምክንያቱም ቀላል ቁጥር አይደለም። የውጭ ሀገር ዜጋ የሆኑት ጳጳሳት ቁጥር ቀላል ቁጥር አይደለም። በተለይ በብፁዕ ቅዱስ አቡነ መርቆሬዎስ የተሾሙና በውጭ ሀገር ይኖሩ የነበሩት ሁሉም ለማለት በሚቻል መልኩ የውጭ ሀገር ዜጎች ናቸው፣ ኢትዮጵያውያን አይደሉም። እንደገና ደግሞ በአገር ቤቱም የተሾሙት ቢሆኑ ከውጭው ዓለም እየተጠሩ የመጡ ከተሾሙም በኋላ ደግሞ ወደ ውጭ ሀገር ለአገልግሎት የወጡ ብዙዎቹ ዜግነታቸውን ቀይረዋል። ስለዚህ ያንን ደግሞ ያደረጉት ለወንጌል አገልግሎት ለቤተ ክርስቲያን በማሰብ ሳይሆን በራስ ላይ የሚመጣን ነገር ለመከላከል ወይም ደግሞ ለራስ የተሻለ ምቹ ሁኔታን ለማግኘት በሚል እሳቤ እንደሆነ ፀሐይ የሞቀው ሰው ያወቀው ጉዳይ ነው እና በዚህ መካከል አሁን የብልጽግና መንግስት ቅድም እንዳልከው የጀመረውን ፕሮጀክት ለመጨረስ ከአባይ ማዶ ከአባይ ወዲህ ከአባይ ወዲያ የሚባል ቡድኖችን ለመፍጠር ሞክሯል እና ከአባይ ወዲህ በሚባለውን የሚመሩት አባ ቀለሜንጦስ ናቸው። በአባ ቀለሜንጦስ የሚመራ የተደራጀ ኃይል አለ። ለመንግስት ታዛዥ የሆነን አካል ወደ ጠቅላይ ስራ አስኪያጅነት ወደ ሲኖዶስ ጸሐፊነት ለማምጣት የሚጥር ይሄ በጣም በቆሸሸ በተበላሸ አስተሳሰብ ያንን ታላቅ ህዝብና ታላቅ አካባቢ በማይወክል እንደው ስሙን እንኳን ለመጥራት በሚቸገረው ሁኔታ ከአባይ ወዲህ ያለውን አካባቢ አንድ ነን፣ ምንም ቋንቋ እንናገር፣ ከአባይ ማዶ ወደ ያሉትን ሰዎች ማሽመድመድ አለብን የሚል ስሜት ያለው በጣም የከፋ ትላንት እንግዲህ የድሮውን እንኳን አላውቅም ከደብረ ብርሃን ስላሴ እልቅና ጀምሮ በነበረ የመንግስት አገልጋይነት የካድሬነት ህይወት የሰለጠነ በቃ የክፋት ህይወት ባላቸው በአባ ቀለሜንጦስ የሚመራ እንቅስቃሴ ነው ያለው እና አሁን በዚህ እንቅስቃሴ እዛ ቦታ ላይ መቀመጥ ከተቻለ ራሳቸው እዛ ቦታ እንዲቀመጡ ነው የሚታሰበው አባ ቀለሜንጦስ በጠቅላይ ስራ አስኪያጅነት። ካልተቻለ ግን ሌላም ሰው ቢሆን ለመንግስት ለጥ ብሎ የሚገዛ የማያጉረመርም አድርግ የተባለውን የሚያደርግ ሰው ማስቀመጥ ይፈለጋል። ስለዚህ በዚህ ወቅት አሁን ገቡም አልገቡም የሚሰጠው ጥቅም የለም ለቤተ ክርስቲያኒቱ። እነኛ አባቶች ግን ምን ጥቅም ይሰጣል ለመንግስት? ቅድም እንዳልኩ አንደኛው ማስፈራሪያ ነው። ገሌ እኮ አሁን ይቅርታ አድርገንለት ነው የገባ ይላል። ሁለተኛ ጽሁፉን አይተው ከሆነ ትልቅ ፕሮፓጋንዳ ነው የተጠቀመበት። አንደኛ ጥፋቱ የእሱ እንዳይደለ ለሀገራዊ ተቋማት ትኩረት የሚሰጥና ቤተክርስቲያኒቱን በውስጧ የተፈጠረው ችግር እሱ ለመፍታት ትልቅ ስራ እንደሰራ ችግር ፈጣሪ መሆኑን ለሌላ ሰጥቶ ራሱ የፈጠረውን ችግር ለሌላ ሰጥቶ እሱ ችግር ፈቺ እንደሆነ ችግር ለመፍታት ሲጥር እንደኖረ አንዳንድ ሰዎች ባልተረዱት ነገር ችግር ፈጥረው እንደነበር ያው ወንጅሏቸዋል እኮ እዚህ ላይ በግልጽ እነኚህን አባቶች የማይገባ ነገር ሲሰሩ እንደነበርና አሁን ለአማኙና ለቤተ ክርስቲያኒቱ ለተቋም ካለው ክብር አንጻር በሆደ ሰፊነት ይህን እንዳደረገው ነው የገለጸው። ይሄ ቀላል ነገር አይደለም ለሱ፣ ቀላል ቀስቀሳ ፕሮፓጋንዳ አይደለም፣ ቀላል ገጽ ግንባታ አይደለም ለሱ እና በዚህ ላይ የምታየው ምንድነው? እኔ ሆደ ሰፊ ይቅር ባይ ቻይ ሆኜ ነው እንጂ በደሉ ቀላል አልነበረም። ግን ውለታ እየዋልኩ ነው ዛሬም ህዝቡን ስል ቤተ ክርስቲያኒቷን ስል ጥፋተኞቹን እነኚህን አባቶች ምሕረት አድርጌላቸው ወደ ሀገር እንዲገቡ አድርጌያለሁ። በቃ ሁልጊዜ ክሬዲት መውሰድ ይፈልጋል። የሆነ ነገር ራሱ ያጠፋውን ሌላ ላይ ላኮ እሱ ቸር ለጋስ ይቅርባይ ተደርጎ እንዲወሰድ ይፈልጋል። ይህንን ያደረገው እንደውም እውነት ወደ ሰፊ ሆኜ የሚል ቃል እዚህ ጋር አይቻለሁ። እንደው በእውነቱ ከዚህ ከጽሁፉ ጽንሰ ሀሳብ ወጣ አድርገን ወደ ሰፊ የሚለውን በሌላ ብናየው ጥሩ ነው። ሁሉን ማግበስበስ የማይጠግብ ምስጋናውንም ገንዘቡንም የሰው ህይወትንም ታሪክንም ሁሉን ነገር አግበስብሶ የራሱ ብቻ ማድረግ የሚፈልግ የሆነ የማይጠረቃ ሆድ ያለው ሆደ ሰፊ እውነትም እንደው በዚህ በንባቡ ደረጃ ሳይሆን ሆደ ሰፊ ነው በጣም እና አሁንም የኢትዮጵያን ቤተክርስቲያን ጠቅልሎ ህዝቧን ጠቅልሎ በእኔ ይቅር ባይነት በእኔ አስተዋይነት አባትክን መለስኩልህ። ምክንያቱም ገና ካሁኑ በቃ እንኳን ደስ ያለን ሰበር አባቶቻችን ተመለሱ ልክ ከሰማይ መና የወረደ ይመስል የሚንጫጫ ግሩፕታ ያለ ምን ሊረቡ ምን ሊጠቅሙ ተመልሰው እዛስ ያሉት ምን ሊጠቅሙ እነኚህስ ተመልሰው ምን ሊጠቅሙ
ዲያቆን ማን ያዘዋል? በተወሰነ ደረጃ መረጃ እንዳገኘ ነው ከሆነ አባቶቹ ምናልባት ይህንን እገዳ መነሳት ተከትሎ ወደ ሀገር ቤት የሚሄዱት የቤተ ክርስቲያኒቱን አንድነት ለመጠበቅ ነው። በአባቶች መሃል ያለውን ልዩነት አገዛዙ ማስፋት ይፈልጋል። የበለጠ ፍጥጫ እንዲኖር በተለይ ውጭ ያሉትን አባቶች ከሀገር ውስጥ ካሉት ጋር የመነጠል እንቅስቃሴ ይደረጋልና ያንን እንቅስቃሴ ለማክሸፍ ሄዶ በዚህ በርክበ ካህናት ጉባኤ ላይ በመገኘት አንድነትን የማሳየት ተልዕኮ እንዳላቸውም ይገልጻሉ። ምናልባት በዚህ መልኩስ ማየት ይቻላል ወይ? መቼም ያው ሁሉም ራሱን ለመከላከል ምክንያት መደርደሩ አይቀሬ ነው። ለእኔ ውሃ ያነሳም ይሄ ምክንያቱም ቤተክርስቲያኒቱ እንዳትከፋፈል ማለት ምንድን ነው? ጎጃም የቅባት ፓትርያርክና ጳጳስ ተብሎ ተሾሟል። ክልል 4 የኦህዴድ የኦነግ ጳጳሳት ተብለው ተሾመዋል። ክልል 1 የህወሓት ጳጳሳት ተብለው መነኮሳት ተደራጅተዋል። የኢትዮጵያ ቤተክርስቲያን እነኚህ 3 አባቶች ሄደው አዲስ አበባ ስለገቡ ብፁዕ ቅዱስ አቡነ ማትያስ የሚመሩት የጳጳሳት ስብስብ ስለተሰበሰበ አንድ ነች ማለት ነው። በምን ሂሳብ ነው አንድ የምትሆነው? የለችም እኮ። ታላቋን የኢትዮጵያ ቤተክርስቲያን መሰረት የሆነውን አክሱም ጽዮን ያለችበትን ቦታ እኮ ክልል 1ን አስረክቦ ነው የተቀመጠው እኮ ሲኖዶሱ። የለም እኮ። ይሄ በሆነበት ሁኔታ የቤተ ክርስቲያን አንድነት ለመጠበቅ የቤተ ክርስቲያን አንድነትማ ለመጠበቅ ቢሆን ኖሮ ብዙ አማራጭ ነበራቸው። በዛ ደረጃ አይደለም። ሁልጊዜ ግን በቃ ምናልባት አየር ለመቀየር ይሆናል። ብርድ የሚበዛበት ሀገር ስለሆነ ገብቶ ትንሽ የተሻለ መልካም ያደጉበትን የሀገራቸውን አየር ለመቀበል ሊሆን ይችላል። ወይንም ደግሞ እንደወጣ ቀረ እንዴት እባላለሁ የሚልም ሊሆን ይችላል። እና ደግሞ በአንድ በኩል እንዳትፈርድ፣ ይሄ በዙሪያ ያለው ጫና የሚያሳድረው እንዳትናገር፣ እንዲህ እንዳትል፣ አይ በቃ ይሄ ድል እዛ ገብተህ በጸሎት ውስጡን ብዙ መስራት ትችላለህ፣ እንዲህ የሚያደነዝዝ ግብረ ኃይል አለ በጣም እወደድ ባይ እና የሚኖርባቸውን ጫና ቀላል እንዳልሆነ እገምታለሁ። በአጠቃላይ ግን ለኔ የነኛ አባቶች መግባት የሚሰጠው ጥቅም የለም ለቤተ ክርስቲያኒቱ። አንዳንዱ ፍራቻው ምንድነው? አሁን እንዳልከው እነኛ አባቶች አትገቡም ተብለው ከቀጠሉ ምናልባት እንደ በፊቱ ሲኖዶስ ውጪ ቋቋም ይሆናል የሚል ስጋት ያለው አካል ይህን ሐሳብ ይገዛል። እኔ መቼም ይህንን ያደርጋሉ ብዬ አልገምትም። የትላንትናው ጥፋት አንሶ ዛሬ በድጋሚ አገር ቤት አትገቡም ስለተባሉ ዜግነታቸውን ትተው ወደ ሀገራቸው መመለስ እየቻሉ ዜግነታችንን አንተውምና በውጭ ሲኖዶስ እናቋቁማለን ቢሉ አግባብ ነው ብዬ አላስብም። እነሱም ያስባሉ ብዬ አላስብም። በእርግጥ ዜግነታቸውን ቢተው አንድ ፖለቲከኛ እንዲሁ እንዳይገባ እንደተከለከለ ዜግነቱ ሆኖ እየሰማን ነው። ምንም ሕግ ስለማይገዛው አብይ ያንንም ሊያረግ ይችላል። ግን ቢያንስ ለጊዜው ቀዳዳ አግኝቷል። ኢትዮጵያዊ ያለመሆናቸውን ቀዳዳ አግኝቷል እና እንደ ጥቅልን የምለው ጥቅም አለው ብዬ አላስብም። ግን ወጥተው ቀሩ እንዳይባል ምንድነው እንዲህ በአገር ቤት አባባል ሸቅለን ሸቃቅለን እንግባ ሀገራችን እንደወጡ ቀሩ አይበል ጠላታችን የሚባል አይነት አባባል አለ እና እንደወጡ ቀሩ እንዳይባሉ ያህል ሊሆን ይችላል። ከዛ ውጭ ግን ገብተው በእነ አባ ቀለሜንጦስ የሚመራውን አድማ ሊያከሽፉ የሚችሉበት ምንም አቅም የላቸው። በቃ ዲያቆን ማን ያዘዋል? እንግዲህ እነዚህ አባቶች ሲከለከሉ ይፋዊ የሆነ መከልከል አልነበረም። በወቅቱ በመዋቅሩ እንዳይገቡ እንዲመለሱ አደረገ እንጂ የአብይ አህመድ አገዛዝ በይፋ በመግለጫ ተሰጥቶ በመንግስት መገናኛ ብዙሃን በቀረበበት መልኩ ክልከላው እገዳው አልተፈጸመም። በወቅቱም የመንግስት ኮሚኒኬሽን ጉዳዩ ስለዚህ ጉዳይ ያለው ነገር የለም። ዛሬ ላይ ግን እንዲገቡ መንግስት ፍቃድ ሰጥቷል ሲል እንደ መች ከለከልክና ብሎ አንድ ሰው ቢጠይቅ ምክንያት አይኖረውም ወይ? እንዲህ አይነት ነገር ሲከለከል ይፋ ያላደረገው አሁን ለመፍቀድ ጊዜ በመግለጫም ሆነ በተለያየ መልኩ አገዛዙ የመጣበት መንገድ በራሱ አስገራሚ ነገር ነው። ሌላው በወንጪ ሰሞኑን የተካሄደ አንድ ጉባኤ ነበረ። ለዚሁ ለርክበ ካህናት የሚመረጡትን የጠቅላይ ቤተ ክህነት ስራ አስኪያጅንና የቅዱስ ሲኖዶስ ዋና ጸሐፊን የአብይ አህመድ ደጋፊ ጳጳሳትን ለማስቀመጥ ዝግጅት እየተደረገ እንደነበረ ሰምተናል። የዚህ ዋና አቀናባሪ ደግሞ ዳንኤል ክብረት እንደሆነም እንደዚሁ በመረጃ በኩል ያገኘነው እንደሆነ በወቅቱ ገልጸናል። እንደው ምን ልናይ እንችላለን? ቀደም ሲል ያነሳሁትንም ሁለቱንም ጥያቄ ደራርቤ ነው ያቀረብኩት። እንደነገርኩ ነው። ያው ዳንኤል አንድ ጊዜ ሲናገር ሰምተው ከሆነ አሁን የኔ ዓላማ በቤተ መንግስቱ በኩል ቤተ ክርስቲያኒቱን መርዳት ነው ብሏል። እየረዳት ነው እንግዲህ እንዳየነው እየረዳት ነው ማለት እሱን የምትመስል ቤተ ክርስቲያን መፍጠር ነው የሚፈልገው። ያለ ማድረግ ሲሰራ ኖሯል፣ አልተሳካለትም። አሁን በቤተ መንግስት በኩል እየሰራ ነው። እንዳልኩ እንግዲህ በዋነኝነት በፊት
በቋንቋ ምክንያት ህዝባችን በተገቢ ሁኔታ አገልግሎት አላገኝም በሚል ሽፋን ወሊሶ ላይ ሹመት የመስጠቱን ሂደት በዋነኝነት የመሩት አባት በለሆሳስ ጉዳዩን የሚከተሉትና የሚያቀናብሩት መሆናቸው ግልጽ ነው። በዋነኝነት ግን በፊት አውራሪነት የሚሰራው እንዳልኩ በአባ ቀለሜንጦስ ነው። ሁለቱ ጋር ያለ የተፈጠረው ግንኙነትና ህብረት እጅግ በጣም የጠነከረ እንደሆነ በቂ መረጃዎች አሉ። ሌላው ታስታውስ ከሆነ የሃይማኖት መሪዎችን ሰብስቦ ባናገረ ጊዜ በቤተ መንግስት ይመስለኛል ወይ በምክር ቤት አዳራሽ ቦታውን እርግጠኛ አይደለሁም። በዛን ጊዜ አንድ አባት ታግደዋል ምናምንና የእሳቸው ጉዳይ በአሰራር ምናምን በሚመለከተው ክፍል ብሎ የሆነ አጣጥሎ ሲያልፍ አይተው ከሆነ ትዝ ካለ በዛ አይነት መልክ ነው ያለፈው ያኔ እና በውስጥ አሰራር ነው ሁሉን ነገር የጨረሰው በራሱም ትዕዛዝ ነው እና እንደውም በቅርብ ጊዜ እኮ እኔ አልሰማሁም ብሎም ሁሉ ክዶ እንደነበር የተሰሙ ነገሮች አሉ። እኔ የለሁበት ምን ያልሰማሁም አይነት ግን እንደምታውቀው ምንም ይሄንን ይሆን ይሄ ይሆናል ይሄ ተነስቶ እዚህ ደርሳል ብለን ልትገምተው ልተነብየው ልተነትነው የምትችለው ሰው አይደለም። አብይ ምንም ዓላማ የለው ምንም እቅድ የለው የመሰለውን ጠዋት ተነስቶ ያደርጋል ማታ ላይ ደግሞ ይቀይራል። ስለዚህ አሁን ትላንትና ያንን ያልተናገረበት ዛሬ የተናገረበት እነኚህን ቃላት ማስቀመጥ ስለፈለገ ነው። ሆደ ሰፊ ነኝ ይቅር ባይ ነኝ በድለውኝ ነበር ለኢትዮጵያ ቤተክርስቲያንና ህዝብ ስል የበደሉ አባቶችህን በሆደ ሰፊነት ይቅር ብዬ ወደ ሀገር አስገባውልህ በሚል በተለይ የዋህኑ ሞኙን አካል እንትን ለማድረግ ነው። ሌላው የኔ ግምት ነው ምናልባትም እነኚህ ሰዎች ከዚህ በኋላ መግባት ካልቻሉ እንደ ድሮው ሌላ ሲኖዶስ ውጭ ሊፈጠር ይችላል። ውጭ ደግሞ ሲኖዶስ ከተፈጠረ በዘመነ ወያኔ ከፍተኛ ጦርነት የነበረው ትግሉ ይመራ የነበረው ውጭ በነበሩ አባቶች ነው። ስለዚህ አሁንም ለአንተ አስጊ ሊሆን ይችላል። ስለዚህ አሁን ሚሽን አኮምፕሊሽድ ተልእኮውን ጨርሰዋል። በቃ አገልግሎት ዘመናቸውን ስለጨረሱ ቢገቡ የተሻለ ይሆናል የሚልም ጥናት ተጠንቶ ሊሆን ይችላል። አሁን በአንድ አቅጣጫ ብቻ ይሄ ስለሆነ ይሄ ነው ብለህ እንደ ሂሳብ ቁጥር ልታስቀምጠው የምችለው ጉዳይ አይደለም። ብዙ ትንታኔ የሚፈልግና በጥንቃቄ ማየት የሚፈልግ ነው። ዞሮ ግን ቢያንስ የራሱን ገጽ መገንባት እንደፈለገ እነኚህን አባቶች እዛ ከገቡ በኋላ ሌላ የሚናገር ካለ ማስፈራሪያ እንዲሆኑ እንደፈለገ ሁለተኛ ደግሞ አሁን የተነሳ የነደደ እሳት አለ ከሃይማኖት ጋር በተያያዘ አባ መጋቤ ብሎይ አባ ሳህለ ማርያም የሚባሉ ይመስለኛል ስማቸው የዚህ አለፈው ጊዜ በተደረገው የመንደር የሰፈር ሹመት የተሾሙ ከመቤታችን ጋር በተያያዘ የተፈጠረው ችግር አለና ከዛም ጋር ሁሉ ነገሮችን ለማለባበስ እና የሚፈልገው ግን ዋናው ነገር መረሳት የሌለበት ለሱ ታዛዥ የሆነ ለሱ የሚገዛ ያላጠናቀቀውን ፕሮጀክት የሚጨርስለት ጠቅላይ ስራ አስኪያጅና የሲኖዶስ ጸሐፊ ይፈልጋል። ለዛ ይጠቅመኛል የሚለውን ሁሉ ያደርጋል። በዛ አንጻር የተሄደ ሂደት እንደሆነ ነው የሚሰማኝና መንግስት ያልተናገረበት ምክንያት መርህም ስለሌለው ነው። አሁን የተናገረው ግን ገጽን ይገነባልኛል ብሎ ስላሰበ ነው። በዚህ በኩል ደግሞ ያለው እንዳልኩ ነው የመንፈስ ቅዱስ ስራ። ይህችን ቤተክርስቲያን የሚመራት መንፈስ ቅዱስ ነው ብዬ አምናለሁ። ሲኖዶሱ ከመንፈስ ቅዱስ የተለየ ሆኗል፣ ስጋዊ ሆኗል። ጨርሶ በመንፈስ ቅዱስ እንመራለን የሚለው ቃቃ ጨዋታ ነው፣ ማታለል ነው። መንፈስ ቅዱስ ግን አልተዋትም። ቤተክርስቲያኒቱ ባልተጠበቀ ሁኔታ ይታደጋታል። ለዚህም ነው በእውነት በክርስቶስ የተመሰረተች ቤተክርስቲያን እንደሆነች የማምነው። አባቶች ሳይኖሩን ቤተክርስቲያኗ ሳይኖሩን ብቻ አይደለም ቤተክርስቲያንን የሚያጠፉ አባቶች እያሉ ቤተክርስቲያን ግን አልጠፋችም። ከውጭ ጠላት አለ፣ አባቶች የተባሉ ራሳቸው አጥፊዎች ናቸው። ቤተክርስቲያኗ ግን አልጠፋችም። ለምን ካል የመሰረታት አምላክ ስለሚጠብቃት ከሷ ስላልተለየ መንፈስ ቅዱስ ነው ብዬ ነው የማምነው እና በድንቅ አሰራሩ የሆነ ዘዴ ይፈጥር ይሆናል። ከዛ ውጭ ግን በጣም የተወሳሰበ ነገር ነው ያለው። ሰሞኑን መግለጫ አውጥተናል አይተህ ከሆነ በጥምረቱ እኛ እንዲያውም እንደ መፍትሄ ይሆናል ብለን ጠቅላይ ስራ አስኪያጅነት ከዚህ በኋላ ከጳጳሳት እጅ ይውጣ። እስከ ዘመነ ወያኔ ድረስ ጳጳስ አይደለም መነኩሴ ስራ አስኪያጅ ሆኖ አያውቅም። በጠቅላይ ቤተ ክህነት በብፁዕ ቅዱስ አቡነ ጳውሎስ ነው የተጀመረው። ሁሉን ለእኛ የሚሉ አቅማቸውን መለካት የማይችሉ እኛ የሌለንበት ነገር ሁሉ አያምርም መልካም አይደለም የሚሉ በመሆን የጠቀለሉት የጠቅላይነት ስራ አስኪያጅነት ስራ ወይም ኃላፊነት ለሞት ለጥፋት ለእልቂት ስለዳረገን ከዚህ በኋላ ወደ ተለመደው የአስተዳደር ሙያ ወዳለው ትምህርት ወዳለው ወደ ካህን ይመለስ የሚል ጥያቄ ሁሉ አቀርበናል። ግን
ያው እነሱ አደረጃጀታቸውን አደራጅተው እየተንቀሳቀሱ ነው። እንግዲህ ዛሬ 24 ነው፣ 12 ቀን ገደማ ነው የቀረው። ወዴት ሊያመራ እንደሚችል ደግሞ እናየዋለን። እና በእኔ በኩል ያሉኝ እይታዎች እነኚህ ናቸው። ዲያቆን ማን ያዘዋል? እንደው ሌሎቹ አባቶች እንግዲህ እነዚህ አባቶች በመንፈስ ቅዱስ ያው ሞትን ተጋፍጠው የዚችን ዓለም ሕይወት ተጠይፈው ጥቁር የመልበሳቸው ሚያዘን ከምንም በላይ ይችን ምድር የተጠየፉ ለስጋዊ ፈተናዎች የማይሸነፉ ተደርገው የሚታሰቡ ናቸው። ስለዚህ አሁን ሁሉም በአብይ አህመድ ጫና ስር ወድቀው ከቤተ ክርስቲያኒቱ ሕግና ስርዓት ውጪ ከቤተ ክርስቲያኒቱ ፍላጎት ውጪ የአብይ አህመድ ጳጳሳት በእነዚህ ሁለት ቦታዎች እንዲሾሙ እንደው ፈቅደው ያደርጋሉ? ምናልባት የድምጽ ብልጫ ነገር የሚባለው አሁን በቅርብ ጊዜ እየመጣ የቤተ ክርስቲያኒቱን ቀለም እያጠፋ ነው ያለውና እንደው እነዚህ አባቶች አብዛኛው ዝም ያለው የአባቶች የጳጳሳቱ ክፍል ይህንን ወቅት እንዴት ሊሻገረው ይችላል? ምንስ እንጠብቃለን ከጉባኤው? እኔ ይቅርታ አድርግልኝ ወንድም አለም፣ መቼም አሁን ከዚህ በኋላ በመሸፋፈን በማለባበስ ብዙም ውጤት እናመጣለን ብዬ አላስብም። ምክንያቱም ነገሮች ተበላሽተዋልና። አሁን አንተ እንዳልከው የዋህ ሐሳብ ማሰብ አልፈልግም። አባቶች በመንፈስ ቅዱስ ራሳቸውን ረስተው ዓለምን ትተው፣ እሱማ ቢሆን ቤተክርስቲያን እኮ እዚህ ላይ አትወድቅም። አሁን አስኬማውም ልብሱም መስቀሉም የንግድ አርማ ነው የሆነው፣ ማታለያ ነው የሆነው። የአባቶቻችን አስኬማቸው አለ፣ መስቀላቸው አለ፣ ቀሚሳቸው አለ። አባቶቻችን ግን የሉም። ለዚህ ነው ቤተክርስቲያን በዚህ ደረጃ የተዋረደች፣ በዚህ ደረጃ የተደፈረችው፣ በዚህ ደረጃ የተናቀችው፣ በዚህ ደረጃ ሀብት ንብረቷን ያጣችው፣ መስቀል አደባባዩን የተቀማችው፣ ልጆቿን እንደ ጠቦት እያረደ ገዳማቷን በድሮንና በታንክ በመድፍ እያወደመ የቀጠለው አባት ስለሌለ ነው። ስለዚህ የእነኛ አባቶች እንዳይመስልህ እና አቡነ አብርሃም መድረክ ላይ ወጥተው በሃይማኖት ከመጣ አንገታችን እንሰጣለን፣ አንድ ቀን አይታሰሩም፣ አንድ ቀን አይታሰሩም። ያማ ቢሆን ኖሮ ትላንትና በነበሩበት አቋም ይቆሙ ነበረ። ሀብት ንብረታቸው፣ ቤታቸው ምርመራ ተደርጎ ይድረሰኝ ብሎ ደብዳቤ በጻፈ ማግስት ከዛ በኋላ መግለጫ እንኳን ሰጥተው አያውቁ። ታውቃለህ፣ ሚዲያ ላይ የወጣ ነው። ፌዴራል ፖሊስ አዞ ንብረታቸው በባንክ ያለ ገንዘብ ከተባለ በኋላ ጸጥ ነው ያሉት። እነኚህን ይዘን የትም አንደርስም። እኔ በዚህ አጋጣሚ ለኢትዮጵያ ቤተክርስቲያን ሕዝብ ካህን ሊቃውንት ማለት የምፈልገው ቤተክርስቲያን እናድን ካል እነኛ አባቶች በንስሐ ወደ መስመር እንዲገቡ ማድረግ አለብን። በመንፈስ ቅዱስ የሚመሩ አባቶች ብፁዓን እያል እየተወሻሸን እየተሸነጋገል ቤተክርስቲያንን መቀመቅ ልንከታት አይገባም። ይበቃል። ከዚህ በኋላ የኢትዮጵያ ቤተክርስቲያን ነፃነቷን ልታገኝ ይገባታል። ወደ ክብሯ ልትመለስ ይገባታል። እውነተኛ አባት ልታገኝ ይገባታል። ስለ ክብሯ፣ ስለ ወንጌል፣ ስለ መንጋው፣ ስለ ህዝቡ የሚጨነቅ አባት፣ ራሱን ስለ መንጋው አሳልፎ ለመስጠት የማይሰቀቅ የማይፈራ ታማኝ እውነተኛ እረኛ ያስፈልጋታል። እኛ ለዚህ ነው ሲኖዶስ ሆይ ራስህን አድን፣ ከዘረኝነት፣ ከመለካዊነት፣ ከፍቅረ ሲመት፣ ከፍቅረ ነዋይ ወሰን ካጣ ወሰን ድንበር ካጣ ፍራቻ ራሳችሁን አላቃችሁ አባት ሁኑ፣ ሰው ሁኑ ብለን በግልጽ ጽፈናል። ይሄ የሆነው ለምንድን ነው? ያልኩ አይነት አባቶች ስለሌሉ ነው። እንዳይመስልህ ቢያንስ ፈሪ ያልሆነ ቢያንስ ነገር ጫን ሲል መንደሩ ስር የማይወሸቅ እንዲህ አይነት እገሌ የምትለው የጠራ የበቃ። ምክንያቱም አመጣጣቸውም ነው። ብፁዕ አቡነ ኤርምያስ እንደነገሩን እኛም የመጣኑ በዚህ ነው ብለዋል። እኛ አሁን ይሄ የሚደበቅ ነገር የሌለበት ዓለም አንድ መንደር የሆነችበት ጊዜ ላይ ስለደረስን የቅርቡ እየጎላ መጣ እንጂ ወደኋላም እኮ ብትሄድ ይሄ የመንደር ጉዳይ የሰፈር ጉዳይ የሚያዋጋ ነው። በቃ በዛ ደረጃ የተበላሸ ነገር ስላለ አንተ ደግሞ ትንሽ ችግር ካለብህ እንደ ልብህ ልትናገር፣ ልትራመድ፣ ልትቆም አትችልም። ሽባ ያደርግሃል፣ አንደበትህን ይዘዋል። ስለዚህ ይሄ ነው እየተፈጠረ ያለው። ማስፈራሪያ አለ ለእያንዳንዳቸው ከኋላ። እናውቃለን እኮ ይሄ በእጃችን አለ የሚባል ካድሬዎች እየዞሩ ይሄንን ነው የሚሰሩት። አሁንም ሰሞኑን ጠቅላላ የጳጳሳት ቤት እየተዞረ የሚሰራውን እያየን ነው ካድሬዎች ተሰማርተው እና በእውነቱ በአንተ የዋህነት አባቶች አሉ እንዲህ ያልከውን በእውነት እኔ ያልኩት ሐሰት ሆኖ አንተ ያልከው እውነት ቢሆን ደስታውን አልችለውም ነበር። ግን ምን ምርጫ አለ? እንደው ዲያቆን ማን ያዘዋል? ምን ምርጫ አለው? ምዕመናን ምን ማድረግ ይችላሉ? እንግዲህ አባቶች በእርግጥም በብዙ የእርሶ ሐሳብ እስማማለሁ። አባቶች በመንፈሳዊ ቁመናቸው ልናገኛቸው አልቻልንም። ይሄ አገዛዝ በግራ በቀኝ ከላይ ከታች በሰገሰጋቸው በፖለቲካውን በምንም በየአቅጣጫው ባሰማራቸው ኃይሎች አማካይነት ቤተክርስቲያኒቱን
አባቶች ወከባ ውስጥ ከቷል። ያው በስጋዊ መሸነፍ ውስጥም ያሉት አባቶች ለዚህ ጥሩ መንገድ ለአብይ አህመድ ሰጥተውታል። ግን እስቲ አሁን እዚህ ፈተና ላይ ያለ ነው። ምን ይደረግ? ምን መደረግ አለበት? መውጫውስ ምንድን ነው? መውጫው አንድና አንድ ነገር ነው። አንድ ላይ ሆኖ በቃችሁ ማለት ንስሐ ገብታችሁ ወደ ክርስቶስ ሕግና ወደ ቤተ ክርስቲያን ስርዓት ተመልሳችሁ እውነተኛ አባት ሆናችሁ ትመሩን ከሆነ ይሄው ድሉን ሰጥተናችኋል። በተግባር አሳዩን። ይሄን የማታረጉ ከሆነ ከዛሬ ጀምሮ አባትነትና ልጅነታችን አክትሟል ማለት አለበት ህዝቡ። በቃ ይሄ ነው መፍትሄው። ቁርጥ ያለውን ወይ ተያይዘን ወደ ድህነት ወይንም ደግሞ ካልሆነ ወደ መለያየት ነው መሄድ ያለብን እንጂ የሌለውን አለያል ባጉል ተስፋ የሆነ ደሃ በሕልሙ ቅቤ ባይጠጣ አይነት ነገር ነገ አባቶቻችን እንዲህ ያደርጉልናል እያል ከዕለት ወደ ዕለት ይገርምሃል። መቼም እግዚአብሔር መንፈስ ቅዱስ የሚናገርበት ብዙ መንገድ አለው። አሁን ባለፈው እመቤታችን ላይ በድፍረት በዛ ደረጃ የማይባል ነገር የተናገሩት አባት ከዛ በፊት በሌላም መድረክ ላይ ይመስለኛል ሞት የሚጀምረው ከእግር ነው፣ ቤቱ አግላይ ነው ምናምን የሚሉ ነገሮች ተናግረዋል። እና እኔ እሳቸው ባሉት እሳቸው ክርስቶስን የሚያመሰግን ስለ ክርስቶስ የሚዘምር የክርስቶስን አዳኝነት የሚናገር ከቤቱ ይባረራል፣ ይገፋል ነው ያሉት። ውሸት ነው። ይሄ በኢትዮጵያ ቤተክርስቲያን ውስጥ የተደረገበት ጊዜ ዘመን የለም። ግን በምግባር ደረጃ ታማኝ፣ እውነተኛ፣ የማትሰርቅ ከሐሰት ጋር ተባባሪ የማትሆን ከሆነ ትገፋለህ፣ ትሰደዳለህ። እውነት አይወድም ቤተ ክህነቱ ማለት ነው። ቤተ ክህነቱ አይወድም። ለዚህ ነው ከእግሩ እየሞተ ነው ያሉትን እስማማለሁ። በምን ምክንያት? በሙስና ምክንያት፣ በዘረኝነት ምክንያት፣ ወንጌል ባለመስበክ ምክንያት። ከአዲስ አበባ ውጭ እኮ የኢትዮጵያ ቤተክርስቲያን የለችም። ወደ ጠረፍ ሂድ፣ ወደ ገጠር ሂድ፣ ከእግሯ እየሞተች እኮ ነው። ቃሊቲን ታልፋለህ፣ ሰበታን ታልፋለህ፣ ሰንዳፋን ታልፋለህ፣ ሱሉልታን ታልፋለህ፣ አየር ጤናን ታልፋለህ። አለች እንደ ኢትዮጵያ ቤተክርስቲያን ነፃነት አላት። በዚህ ደረጃ ነገሮችን ለይተን ማየት አለብን፣ አንዱ ከአንዱ ሳንደባልቅ እና በእውነት ሌላ ጠላት የላትም። ከአባቶቻችን በላይ ለኢትዮጵያ ቤተክርስቲያን ሌላ ጠላት የላትም። የውጭው ጠላት ዓላማው ነው። እኛ አንድ ብንሆን አባት ቢኖረን አይደፍረንም ነበር። ስለዚህ እኔ መፍትሄ ነው የምለው በቃ በተለይ ጠቅላይ ስራ አስኪያጅነት ለ30 ዓመት 10 ሊቀ ጳጳስ እየተቀያየረ መከራ ውስጥ ከተውናል። ከዚህ በኋላ ሊቀ ጳጳስ ጠቅላይ ስራ አስኪያጅ መሆን የለበትም ወደሚል ንቅናቄ መኬድ አለበት። በቃ ያ ቦታ የነሱ ቦታ አይደለም። ሚስጥራተ ቤተክርስቲያን የሚፈጸምበት ቦታ አይደለም። ጳጳስ ቼክ ለመፈረም ጳጳስ አያስፈልግም። ሰራተኛ ለመቅጠር ጳጳስ አያስፈልግም። አዳራሽ ለማሰራት ወይም ህንፃ ለማስገንባት ጳጳስ አያስፈልግም። በቃ የሚያስፈልገው ሌላ የአስተዳደር ሙያ ያለው በቂ ባለሙያ ካህን በቂ ነው ለዛ ቦታ። እነሱ ግን ያን ቦታ የሚፈልጉት ለቤተ ክርስቲያን በማሰብ አይደለም፣ ለክብሩና ለጥቅሙ ነው። ከቦታው ለሚገኘው ጥቅምና ለሚገኘው ክብር ነው። በቃ ስም ነው የሚደርቡት። አሁን እኮ ብታይ ታፍራለህ እኮ የስማቸው አረዛዘም፣ የአንዳንዶቹ ጳጳሳት የማዕረግ አረዛዘም ከፓትርያርኩ በልጧል። የሚያገኙትም ጥቅም እንደዛው ነው። ስለዚህ እኔ መፍትሄ ነው ብዬ የማስበው እነሱም በእውነት ልብ ከሰጣቸው፣ አይምሮ ከሰጣቸው፣ ወደ ልባቸው ከተመለሱ ንስሐ ገብተው የበደሏትን ቤተክርስቲያን፣ የበደሉትን የቤተክርስቲያን አምላክ፣ የበደሉትን መንጋ ይቅርታ ጠይቀው በእውነት በጸጸት አባትና ልጅ ሆነን እንድንቀጥል ድል ቢሰጡን ጥሩ ነው። እምቢ ካሉ ግን እነሱም ምርጫቸውን ልናከብርላቸው ይገባል። ቤተክርስቲያናችን ግን ነፃ ማውጣት አለብን። እኛ በምንሰጠው የሳንቲም ሽራፊ ነው እዚህ የደረሱት። አያርሱም፣ አይቆፍሩም፣ አይነግዱም፣ ገንዘብ ከየትም አያመጡም። ህዝብ በሚሰጠው ገንዘብ ነው እዚህ የደረሱት። ስለዚህ በእኛ ገንዘብ ገዳዮቻችን እንዲሆኑ፣ በእኛ ገንዘብ ቤተክርስቲያንን እንዲያጠፏት፣ በእኛው ገንዘብ ህይወታችን እንዲቀሙ ልንፈቅድላቸው አይገባም። አባት እንዲሆኑ ብቻ ነው ልንፈቅድላቸው የሚገባው። ይሄ ነው መፍትሄ ብዬ የማምነው። እንግዲህ ዲያቆን ማን ያዘዋል ወደ ሀገር ቤት ይመለሱ ወይም ደግሞ የተጣለባቸው ገደብ ተነስቶ እንዲገቡ የተፈቀደላቸው 3ቱ አባቶች ወደ ሀገር ቤት ይሄዳሉ አይሄዱም የሚለው ምናልባት ለእኛ በደረሰን መረጃ መሰረት ቢያንስ ከአንድ አባት ያገኘነው መረጃ ወደ ሀገር ቤት እንደሚመለሱ ገልጸውልናል። ስለዚህ ሌሎቹንም የሚሆነውን ነገር በቀጣይ የምናይ ይሆናል። ምናልባት ቃላቸውንም
የሚሰጡን ከሆነ ልናናግራቸው እንሞክራለን። ሂደቱንም እንከታተላለን። እንግዲህ የርክበ ካህናት ጉባኤው ግንቦት 6 ይካሄዳል። በዋናነት አብይ አህመድ የመጨረሻ ቤተክርስቲያኒቱን በእጁ ለማስገባት በቤተክርስቲያኒቱ ያለውን አጠቃላይ ሁኔታ ለመቆጣጠር የመጨረሻ ምዕራፍ መዝጊያ የሚያደርገው በዚህ ጉባኤ እንደሆነ ነው የሚገለጸው። ዳንኤል ክብረት ይህንንም የተሰጠውን ሚሽን ወይም የተሰጠውን ተልእኮ ውጤቱን የሚያሳይበት ጉባኤም ተደርጎ ነው የሚታየውና እንግዲህ በጉዳዩ ላይ የተከታተልን ያለውን ሁኔታ እናሳውቃለን። ዲያቆን ማንያዘዋል አበበ ከዓለም አቀፍ ጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ እግዚአብሔር ይስጥልኝ። በጣም ነው ማመሰግነው ወንድም ዓለም። እኔም ክብር ይስጥልኝ በእውነት ለሀገሪቱም ለቤተክርስቲያኒቱም እውነታውን ህዝብ እንዲያውቀው ለማድረግ የምታደርጉትን ጥረት እኛም እንደ ጥምረት ለቤተ ክርስቲያን በአባትና በልጅነት በምክክር አደባባይ ሳይወጣ በራችንን ዘግተን በጓዳችን እንድንጨርስ ያደረግነው የዓመታት ልመና ውጤት አላስገኝ ብሎን ወደ አደባባይ ተገደን ወደን ሳይሆን ተገደን ወጥተን እንደዚህ ህሊናችን እየሰቀቀው እየቆሰለ መናገር ሳንፈልግ እንድንናገር በሆንበት ጊዜ የምንናገርበት መድረክ እንዳናጣ ስለተባበራችሁን እና ትብብራችሁና እገዛችሁ ከጎናችን ስለሆነ በጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ ስምም ጭምር በግሌም ክብር ይስጥልኝ ማለት እፈልጋለሁ። ለወደፊቱም ይሄ ቀና ትብብራችሁ እገዛችሁ ሐሳባችንን ዓላማችንን ለህዝብ ለማድረስ በምናደርገው ጥረት ከጎናችን እንዳትለዩን አደራ ማለት እፈልጋለሁ። በዚሁ አጋጣሚ ለተቀዳሚት ማለት ነው እንደ እግዚአብሔር ፈቃድ ዓለም አቀፍ ጉባኤ ጥሪ አድርገናል። ምናልባት ለእናንተም ፖስተሩ ተላከ ይመስለኛል። ደርሶ ከሆነ እሱንም እንደው ለህዝባችን በማስተባበር ብታግዙን እጅግ ደስተኞች ነን። ህዝባችን ነገ በዚህ በአውሮፓ አቆጣጠር በእናንተ በአሜሪካ ከቀኑ 7 ሰዓት በዚህ ደግሞ በአውሮፓው ከ19 ሰዓት እስከ 22 ሰዓት በዚሁ በጥምረት ለቤተ ክርስቲያን ዓለም አቀፍ ጉባኤ የተጠራ አገርን፣ ወገንን፣ ህዝብን ለማዳን በወቅታዊ ጉዳዮችም ላይ ጭምር አሁን ቤተክርስቲያን ባጋጠማት ፈታኝ ነገር ላይ ጭምር የሚመክር ዓለም አቀፍ ጉባኤ ጠርተናልና በዚሁ ላይ ሁሉም እንደው ተገኝቶ እንዲሳተፍ መልእክታችሁን በማስተላለፍ እንድታግዙን አደራ ላለሁ። በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 5 ሰዓት ነው። በዚህ በአውሮፓ አቆጣጠር እንደዚሁ ከ19 ሰዓት እስከ 22 ሰዓት ነው። በእናንተ ደግሞ በአሜሪካ አቆጣጠር ከ1 PM እስከ 4 PM ድረስ ነው። አጠቃላይ ማንኛውም ኦርቶዶክሳዊ የሆነ ሁሉ በዛ ጉባኤ ላይ እንዲገኝ ግብዣችን ነው። ምናልባት መግቢያ ሊንኩንም በሁሉም መስመሮች እንልካለን። እናንተም ልታስተዋውቁልን ከቻላችሁ ምናልባት ደርሶም ከሆነ ጥሩ፣ ካልሆነ መልሼ ልካለሁ። ክብር ይስጥልን። በድጋሚ በጣም አመሰግናለሁ። ዲያቆን ማንያዘዋል አበበ እግዚአብሔር ይስጥልኝ። መልካም ጊዜ ለሁላችንም። የትንሣኤ ባለቤት እርሱ የሀገራችንንም የቤተ ክርስቲያናችንንም የህዝባችንንም ትንሣኤ ያቀርብልን። ወንድሜ ተባረክ።